እኔ እኮ እግዚአብሔር ሲገባ እኮ ይወዛገብብኛል፣ ጭንቅላቴ ነው የሚዞረው። በነገራችን ላይ እግዚአብሔርዬ ይቅርታ አድርገኝና የ325 የኒቅያ ጉባኤ እኮ ከአምላክ የተገኘ አምላክ ነው የሚለው አምላክ አምላክን አስገኘ ነው ብሎ የሚያምኑት። ሃይማኖት አበው ላይ ደግሞ እግዚአብሔር እግዚአብሔርን ወለደ። ታዲያ አምላክ አምላክን ካስገኘ ከተባለ አምላክ ነው አምላክን ያስገኘው። ለምን እግዚአብሔር ላይ ሲሆን ነው እንዲህ አይነት ጥያቄ ሲል የሆነ ጥያቄ ምናምን እያልክ የምትለው? አንደኛ። ሁለተኛ ሃይማኖት አበው ላይ እግዚአብሔር እግዚአብሔርን ወለደ የሚል ትምህርት አለ። ሌላ ደግሞ አንተ የመጋቢት ስላሴ መጋቢት የሐምሌ ስላሴ ዋዜማ ላይ እንደዛ ይላል ራሱ። በአንድ እግዚአብሔር እናምናለን ሁሉም በፈጠረ፣ በሁለተኛው እግዚአብሔር እናምናለን እምቅድመ ዓለም ከሱ በተወለደ፣ በሶስተኛው እግዚአብሔር እናምናለን በመንፈስ ቅዱስ ዓለምን በሚሞላ ይላል። ስለዚህ በአንደኛው ሁለተኛው ሶስተኛው እግዚአብሔር እየተባለ ይባላል። በእናንተ ለምንድን ነው እግዚአብሔር ላይ ሲሆን ጥያቄ ሲሆን አይ እንደዛ የሚባል ነገር የለም ምናምን ነገር አምላክ አምላክን ወለደ እግዚአብሔር እግዚአብሔርን ወለደ የሚል እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ እያላችሁ ጋር ዘ ፋዘር ጋር ዘ ሰን ጋር ሶል ስፒሪት እያላችሁ አይደል የምትከፋፈሉት ራሳችሁ? እግዚአብሔር ቀጥል ያ ይባላል። ታዲያ ለምን ጥያቄ በል ቀጥል። ይሄ አብ የተባለው ፈጣሪ ነው አይደለ? ኤች ኦኬ እንትን ይሄ አብ ምንድነው ወላዲ ብለህ ጻፍበት። ወላዲ የሚወልደው ማለት ነው። ወላዲ ብለህ ጻፍበት ከጎን። አይ ወላዲ ብለህ ላይካ ይሄ የወለደው ፈጣሪ ነው። ኦኬ ወልድ ብለህ ደግሞ ከስር ጻፍ። የተወለደው ወልድ ያኛውን ፈጣሪ አይደለም መጀመሪያ? እሱም ፈጣሪ ነው። የወለደው ፈጣሪ ነው። እሺ የተወለደው ደግሞ አለ። የተወለደው ምንድን ነው? እቺ እዚህ ጋር ንገረን። ባህሪ ፈጣሪ መፍጠር ፈጣሪ ነው። ስለዚህ ወላዲው ፈጣሪ ከሆነ ተወላዲው ፈጣሪ ከሆነ ፈጣሪ ነው ብሎታል ማለት ነው። ያ ከሆነተኛም ትችላለህ እንደዛ ማለት። በቃ እሺ ቴንክ ዩ። አሁን እዚሁ ነገር ላይ ምን መሰለህ፣ ይሄ ላይ የወለደው ላይክ ያ ይሄ ፈጣሪ የወለደው ራሱን የወለደው ወይስ ሌላ ፈጣሪ ነው የወለደው? እግዚአብሔር ማለት ኢምራን ሜሴንጀር ላይ አንድ ጊዜ ናልኝ። ኢምራን አለ? ኢምራን እሺ በቃ እዛ ና አንድ ናልኝ። ይቅርታ እሺ አሁንማ ከላይ ፈጣሪ የወለደው ላይክ ይሄ ወላጁ አለ አይደለ? ፈጣሪ ያለው ራሱን የወለደው ወይስ ሌላ ፈጣሪ ነው የወለደው? ራሱን ማለት ወልድን የወለደው እኮ። ታዲያ ላይ የወለደው ራሱን የወለደው ወይስ ሌላ ፈጣሪ ነው የወለደው? ወልድን ነው የወለደው። ራሱን እኮ ወልድ ማለት ነው። ራሱ ኦኬ ወልድ ራሱ ነው ወይስ ወልድ ሌላ ፈጣሪ ነው? ይኸውልህ መፍጠር የሚባል አንድ የአምላካዊ ባህሪ አንድ ነው። ኖ እኔ እሱን አይደለም የጠየኩህ። አብ የተባለው ፈጣሪ ወለደ፣ እሱ ራሱን የወለደው ወይስ ሌላ ፈጣሪ ነው የወለደው? ወልድን ነው የወለደው፣ ራሱን አልወለደም። ኦኬ ስለዚህ ሌላ ፈጣሪ ነው የወለደው እኮ። ለዛ ነው መፍጠር ምን አይነት ባህሪ ነው? ኖ እኔ ስለ ባህሪ አይደለም ይማ። አሁን አብ ወለደ እኮ ሌላ ፈጣሪ ከሆነ ራሱን አይደለም የወለደው? ኖ ራሱን ይማ አንድ ከሆነ ፈጣሪ አንድ ከሆነ ያለው ራሱን በራሱ ነው የወለደው ትለኛለህ። ግን ሌላ ከሆነ የወለደው ሌላ ፈጣሪ ነው የወለደው ማለት ነው እኮ። መፍጠር የሚባል ባህሪ አንድ ባህሪ ምንድን ነው እኮ? መፍጠር ማለት እኮ የሚቆጠር እኮ አይደለም። አሁን ለምሳሌ አንተ ሰው ነህ አንተ እኮ ሰው ነህ አንተ። አሁን ለምሳሌ ሰው ነህ፣ ምንድን ነው የምትወልደው? ሰው ነው የምወልደው። ኦኬ አንተ ከወለድከው ጋር ስንት ሆንክ? አንተ ራስህን የወለድከው ወይስ ሌላ ሰው ነው የወለድከው? በመልኬ እንደ ምሳሌ ሰው ነው እወልዳለሁ እኮ። አንተ ራስህን የወለድከው ወይስ ሌላ ሰው ነው የወለድከው? ሌላ ሰው ወለድኩ። ኦኬ ስለዚህ አብ ፈጣሪን ሲወልድ ሌላ ፈጣሪ ነው የወለደው ወይስ ራሱን ነው የወለደው? ራሱን አይደለም ከአምላክ። ኦኬ ስለዚህ ሌላ አካሉ ፈጣሪ ነው። ሌላ አካላት በላይ ሌላ ፈጣሪ መፍጠር ግን አንድ ግብር ነው። አምላካዊ ግብር ይሁኑ ችግር የለውም። አንድ ሁለት ፈጣሪ አይባልም እኮ። እሱን እኮ ነው እንድታስታርቅልኝ የምፈልገው። ፈጣሪ ራሱን የወለደው ወይስ ሌላ ፈጣሪ ነው የወለደው? እሱን አሁን የምልህ አካሄድ ስለተረዳሁት ወደ ምን አርጊውመንት እየመጣ መሰለህ? ምን ታረጋለህ መሰለህ? አካሄዱን ተውና መልሱን መልስልኝ ሀቢብ። የመለስኩልህ ነው።
አሁን በሁለት የምንድነው ሁለት ምርጫ አቅርበህ አንዱን እንድመልስልን የፈለገው ዋቲፍ ግን እኔ ሶስተኛ መልስ ቢኖር ችግር የለውም መልስልኝ። ችግር የለውም። አሁን ፈጣሪ ግብራቸው አብ ወላዲ ነው፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ይባላል። አብ ወልድ መንፈስ ቅዱስ ፈጣሪ ናቸው እንላለን። ይህንን ስንል ለምሳሌ አብ ፈጣሪ ነው ስንለው ከወልድና ከመንፈስ ቅዱስ የተለየ መፍጠር የሚባል የአምላካዊ ባህሪ ብቻውን የያዘ የተለየ አካል እያለ ነው ሳይሆን አብ የሚባል አካል መፍጠር የሚባል ባህሪ ያለው የሚለውን ለማሳየት እንጂ የተለየ ከሶስቱ የተለየ ምናምን አለም። መፍጠር የሚባል ግብር አንድ ነው። አንድ ግብር አለ። ግን ይህን አንድ መለኮታዊ ባህሪ ሼር የሚያደርጉ ሶስት አካላት አሉ፣ ወይም ደግሞ በመፍጠር አንድ የሆኑ ሶስት አካላት አሉ። ልክ ለምሳሌ ልብ፣ ቃል፣ እስትንፋስ የሚባል አለ። ልብ ቃልን ይወልዳል ወይም ቃል ከልብ ይወለዳል። እስትንፋስ ደግሞ አለ። ልክ እንደዛ ልብ በልብ የሚመሰለው አብ ቃል የተባለውን ኢየሱስን ይወልዳል ማለት ነው። ልክ ቃል ከልብ እንደሚወለድ መንፈስ ቅዱስ ደግሞ ህይወታቸው ነው እስትንፋሳቸው የሚባለው። በዚህ ሴንስ ተረዳው ስለነሱ። የአንተ አርጊመንት ጋር ስመጣልህ አብ የተባለ ወላዲ አካል አለ። አሁን የእኛን ትምህርት ነው የምነግርህ። አብ የተባለ ወላዲ አካል አሁን እንዴት መሰለህ እቺ አንድ ነገር ልንገር፣ ያፈንኩ አይነት ስሜት እንዳይሰማክ ብዬ ነው እንጂ አንተ ኦርቶዶክስ ነክ አብ በግብሩ ወላዲ ነው፣ ወልድ ደግሞ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው አይደለ? አብ ቅድመ ዓለም ለዘመኑ ጅማሬ ሳይኖረው ወይ ደግሞ መቀዳደም ሳይኖረው አካላዊ ቃልን ወልዶታል አይደለ? በቃ ይህንን ነው የምታምነው አውቃለሁ። እኔ ግን አሁን አንተ የምታምነውን ነገር ሳይሆን አሁን አካልን ወለደ አይደለም የተስማማ ነው ፈጣሪ ፈጣሪን ወለደ ተባብለን ተስማማን። ይህን ከተስማማን ይሄ ወለደ የተባለው ፈጣሪ የወለደው ራሱን ነው ወይስ ከራሱ ሌላ የሆነ ፈጣሪ ነው? በቃ ይህንን የጠየቅኩህ። ወይ ደግሞ ይሄኛው የማያስኬድ አርጊመንት ከሆነ ቀለል ያለ አርጊመንት እንሞክር እንድንግባባ ከፈለክ። ኦኬ ሌላ ስትል ራሱን አይነቱን ሊወልድ አይችልም። ራሱን አይነት አምላካዊ ባህሪ ኖ ራሱን ካልወለደ ሌላ ነው የወለደው፣ ሌላ ፈጣሪ ነው የወለደው ማለት ነው። ሌላ ፈጣሪ ማለት ግልጽ አድርገው እስኪ አማርኛ። አብ አሁን ፈጣሪ ነው። አብ የተባለው ፈጣሪ ራሱን ነው የወለደው ወይስ ወልድ የተባለውን ፈጣሪ ነው የወለደው? ልብ ቃልን እንደሚወልድ አብም ወልድን ወለደ። ኖ አይደለም። አብ የተባለው ፈጣሪ ወልድ የተባለውን ፈጣሪ ነው የወለደው ወይስ ራሱን የወለደው? ወልድ የተባለውን እኮ ወልድ የተባለው ፈጣሪ አብ የተባለው ፈጣሪ ነው። አይ አብ አይደለም ወልድ ነው። ወልድ የራሱ አካል አለው እኮ። አብ ካልሆነ አብ ልክ አብ ያልነው ፈጣሪ ሲወልድ ሌላ ወልድ የሚባል ፈጣሪ ነው የወለደው። ራሱን ካልወለደ በቃ ሌላ ከወለደ እንደዛ እኮ ነው የሆነው። ይቺ አሁን ለምሳሌ ራሱን ወለደ ሌላ ወለደ ያልከው ከምን ሴንስ ተነስተ ነው? ከፍጥረት ከሰው ልጅ ነው? ኖ ከምንም ሴንስ አይደለም። እኔ አሁን ለምሳሌ ልንገር ምን አመንኩልህ መሰለህ? ለዘመናቸው መቀዳደም የለበትም አልከኝ። ኦኬ እሺ አልኩህ። እንደውም ምን ይባላል ወለደ ስንባል ወለደ ማለት ሳይሆን ተገኘ። ገባህ አይደል? ላይ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን የተወለደ እንጂ ያልተፈጠረ ብላችሁ ታምናላችሁ። እሱን አሁን አጸደቅኩልህና ከእውነተኛ ፈጣሪ የተገኘው እውነተኛ ፈጣሪ የተባለው ያስገኘ ፈጣሪ አለ፣ የተገኘ ፈጣሪ አለ። ይሄ አስገኙ ፈጣሪ ራሱን ነው ያስገኘው ወይስ ሌላ ፈጣሪ ነው ያስገኘው ብዬ ጠየቁክ። ራሱን ካስገኘ አብን አስገኘ ትለኛለህ። ራሱን ካላስገኘ ሌላ ካስገኘ ደግሞ አብ ወልድን አስገኘ ትለኛለህ። ሌላ ያልከው በምን ሴንስ ልመልስልህ? ማለት እኮ በቃ አሁን ይሄኛው በአካል የተለየ ያ እኮ አካሉ ምንነቱ ምንድን ነው? አካሉ ምንነቱ ምንድን ነው ማለት? አካሉ ፈጣሪ ነው። አካል የሚባል የራሱ እንትን አለው፣ አካል አለው። ፈጣሪማ አካል አይደለም። አካሉ ኔቸሩ ምንድን ነው? አካሉ ኔቸሩ ምንድን ነው? ፈጣሪ እኮ ፈጣሪ ከሆነ ይሄ ፈጣሪ ሲሆን ሌላ ፈጣሪ ነው የወለደው። ግን ላቅልልህ ከፈለክ አልኩ እኮ ይሄንን አርጊመንት እንትውና ሌላ አቃልልህ እናድርግ። አሁን ለምሳሌ እነሆ በዳዊት ከተማ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ ብላችሁ ታምናላችሁ አይደል? ኦኬ። ስለዚህ ማርያም ፈጣሪን ወልዳለች ብላችሁ ታምናላችሁ።
ሰላም ሰላም። ቆይ አንዴ መንገደኛ ሞዴሬተሮች ለምንድን ነው ሰው የምታስገቡ? ወዲያውኑ ሚዩት አድርጉ። ያሞልደዋለች የምንለው ወይስ የለችው ፈጣሪ ላይ የለችው ፈጣሪ ያለ ብለን ነው የምንረዳው? እሺ መፍጠር አይነባት ነው። እስኪ መፍጠር ነው። አይ እኮ ለምሳሌ አሁን ኢንሳስረ እኔና ቆይ ድንግል ማርያምን ፈጣሪ እንዳች በምን ከምን ላይ ነው አካሉን ስለወለደችው አልከኝ። ያ እሺ ወልድ ምን ነው? አምላክ ኦኬ ሶ ለማጣይናት ብትባል ልክ ነው አይደለም? አሁን ማርያም ከሶስቱ አካላት አንዱን አካል ማንን ነው የወለደችው አልከኝ? ወልድን አልኩክ። ወልድ ባህሪው ምንድነው አልከኝ? ፈጣሪ ነው አልኩክ። ስለዚህ ከዚህ አንፃር ማርያም የፈጣሪ እናት ብንል እንችላለን ነው ያልከኝ? እንችላለን አልኩ። ልክ ነኝ? ያ እሺ አብ ኔቸሩ ምንድነው? ፈጣሪ ነው፣ አምላክ ነው። ስለዚህ ለዚህኛው ፈጣሪ ማርያም እናት ናት? ለአብ አይደለችም እኮ። ስለዚህ የፈጣሪ እናት አይደለችም ማለት ነው? ኖ አይ አርጊመንት የተሳሳተ ነው። ምክንያቱም አሁን እኮ ለዛኛው ፈጣሪ ነው ብዬ አመንኩልክ እኮ። ያው ቆይ አንዴ አስቀድሜ ይሄን አርጊው እንደምታረግ ስላወቅኩ ነው የመጣሁልህ። ድንግል ማርያም የፈጣሪ እናት ያለች የምንላት አንዱን አካል ስለወለደችው ነው። ዳትስ ራይት። በቃ ፐርስፔክቲቭ ያለው ማንን ነው? ኢየሱስ ክርስቶስን ወልድን ስለሆነ እኔ ደግሞ ማርያም ኔቸሩ ባህሪ ነው እኮ እኔ ደግሞ ማርያም የፈጣሪ እናት አይደለችም ያልኩህ አብ የሚባለውን አካል ስላልወለደችው ነው። ያንተም እኮ አካል ወልዳ ነው ፈጣሪ ያልካት። እኔ ደግሞ አካል ስላልወለደች የፈጣሪ እናት አይደለችም ብልስ፣ ወይ ደግሞ አንዱን ፈጣሪ ወልዷለች ሌላኛውን አልወለደችም። የፈጣሪ እናት ያስባላት አምላካዊ ባህሪ ያለው ወልድን ስለወለደች እኮ። እኔ ደግሞ የፈጣሪ እናት አይደለችም እኮ አካል ላይ ፈጣሪያዊ ባህሪ ያለውን አካል ስላልወለደችው ነው። ምን ችግር አለ? ለአንተ ለምንድን ነው የሚሆነው? ለእኔ ለምንድን ነው የማይሆነው? አንተ ከሶስቱ አካል አንዱን ስለወለደችው፣ ይሄ ደግሞ አንዱ አካል ወልድ የተባለው ፈጣሪያዊ የሆነ ኔቸር ስላለው ፈጣሪን ወልደዋለች አልከኝ። እኔ ደግሞ አብ የተባለውን አካል ፈጣሪያዊ የሆነ ኔቸር ስላለው አምላክን ፈጣሪን አልወለደችም አልኩ። ታዲያ ምንድን ነው እኔ ያጠፋሁት እኮ? አይ አሁን ግራውንድ ላይ አሁን ሎጂክ ሳይሆን ግራውንድ ላይ ያለው እውነታን ቼክ እናድርገው እንዴ። አንተ ስማ ኖ አንተ ከሄድኩ አካሄድ ምንድነው የተለየ አካሄድ የሄድኩት? የተሳሳተ መሬት ላይ ግራውንድ ላይ ወርደ ኖ ግራውንድ ላይ ወለደው አካል ድንግል ማርያም ለምንድን ነው የፈጣሪ እናት የተባለችው የሚለውም እኔ እሱ ለምን ተባለች አላልኩም። ሎጂካል የሆነ ፊሎሶፊካል ስታንዲንግ ሳይሆን ፕሪሚስ ከአንተ የተለየ አካሄድ የሄድኩት የቱ ጋር ነው? ከአንተ የተለየ እኮ የለ። እሺ አሁን ችግር የለውም። ፕሪሚስ ስራ አንዴ እኔ ያልኩክ ምን መሰለህ፣ አሁን ሌላ ቦታ ከሄድክ አንግባባ። እኔ ያልኩክ አንተ ድንግል ማርያም የፈጣሪ እናት ባልክበት አካሄድ በራስህ አካሄድ ሄጄ ነው ማርያም የፈጣሪ እናት አይደለችም ያልኩክ። ገባህ አይደለ? ወይ ደግሞ እኔ የተሳሳትኩት ነገር ካለ ለምሳሌ እኔ እንደዚህ ብዬ አንተ ግን እንደዚህ ብለክ ተሳስተሃል በለኝ። እኔ እንዳንተ አይነት ተመሳሳይ አርጊመንት ነው ያመጣሁት። ድንግል ማርያም ከሶስቱ አካል አንዱን አካል ስለወለደች አልከኝ። ያ አካል ደግሞ የፈጣሪ ኔቸር ስላለው የፈጣሪ እናት ናት እንላለን አልክ። ተሳሳትኩ? ያ እኔ ደግሞ አብ የሚባለው አካል የፈጣሪ ኔቸር ስላለው እሱን ደግሞ ማርያም ስላልወለደችው ማርያም ያልወለደችው ፈጣሪ አለ። በቃ ከአንተ የተለየ ምን አመጣ? እዛ ጋር አካል ነው የወለደችው፣ እዚህ ጋርም አካል አልወለደችም። ያ የተወለደው አካል ኔቸሩ ፈጣሪ ነው፣ ይሄ ያልተወለደው አካል ኔቸሩ ፈጣሪ ነው። ስለዚህ ያንን አካል ወልደዋለች፣ ይህንን አካል አልወለደችው።
ስለዚህ ያንን አካል ስትወልደው ፈጣሪን ወልዳለች ካልከኝ ይህንን አካል ካልወለደችው ፈጣሪን አልወለደችም ታዲያ ብል ምንድነው ችግሩ? ከአንተ የተለየ ሀሳብ ምንድነው ያመጣው? ኖ አሁን ግራውንድ ላይ አሁን ድንግል ማርያምን የፈጣሪ እናት ያስባላት ምንድነው ብለህ ግራውንድ ላይ ያለውን እውነታ ነው ተመርኩዘህ የምትጠይቀው። አሁን የሌለ ፕሪሚስ መስራት ሳይሆን ግራውንድ ላይ ያለው እውነታ ምንድነው? የተወለደው ወልድ ነው። የፈጣሪ እናት ናት ያልከው ለምንድን ነው አንተ? ማርያም ወልድን ስለወለደች ኢየሱስ ክርስቶስ። ኦኬ እሺ ላስተካክልህ። ማርያም የፈጣሪ ናት ያልከው ላይክ ፈጣሪያዊ የሆነ ኔቸር አካል ስለወለደች ነው? ያ ኢየሱስ ክርስቶስን ስለወለደች ነው። ኢየሱስ ክርስቶስ ደግሞ አምላክ ነው በባህሪው። እኔ ማርያም ፈጣሪን አልወለደችው ያልኩት ለምንድን ነው? አብን ስላልወለደች። አብ ፈጣሪ ነው ወይስ አይደለም? ነው። ስለዚህ ያልወለደችው ፈጣሪ አለ ምንድን ነው ማለት ነው? አልገባኝም። ይሄ እኮ በጣም ቀላል ነገር እኮ ነው። ማለት ነው አሁን አንድ ነገር አለ። ክርክሩ ምናምን ነገር ተወላ። አሁን እኮ ባዶ የተለየ ፕሪሚስ መስራት ሳይሆን አሁን አብ ስላልተወለደ ከድንግል ማርያም ስላልተወለደ ድንግል ማርያም የፈጣሪ እናት አይደለችም። ይሄ አርጊመንቱም እንትን አይደለም። ግን ግራውንድ ላይ ስትሄድ ድንግል ማርያምን የፈጣሪ እናት ያስባላት ምንድነው ብለው እውነታውን ቼክ ስታደርግ አሁን ፕሪሚስ መስራት ሳይሆን ቼክ ስታደርገው ወልድን የወለደችው ነው። ወልድ ደግሞ አምላክ ነው፣ የባህሪ አምላክ ነው አይደለ እኮ። አብን አልወለደችውም። የባህሪ አምላክ የሆነውን አብን አልወለደችውም። ስለዚህ ያልወለደችው ፈጣሪ አለ እንዴ? ለምንድን ነው ለህሊናክ የማትታመነው ብራዘር? እንዴ እኮ በጣም ቀላል። ይሄ እኮ ነገር ተስማማን እኮ ኮካ ከፍቶ መጠጣት ይከብዳል እኮ። ያልወለደችው ምንድን ነው? ያልወለደችው ምንድን ነው? ያልወለደችው ምንድን ነው? አብ በቃ ስለዚህ ያልወለደችው አምላክ አለ ማለት ነው። እሺ አይደለም አለ። የወለደችው አምላክ አለ፣ ያልወለደችው አምላክ አለ። ተስማማና? ተስማማና? ስንት አምላክ ነው ያለው? አዎ እሺ፣ አንድ አምላክ። የተወለደው ነው ያልተወለደው? ሶስቱም ከመንፈስ ቅዱስ ጋር። እኔ የጠየቅኩ አንድ አምላክ ያልከኝ የተወለደው ነው ማርያም የወለደችው ነው ወይስ ማርያም ያልወለደችው? የቱ ነው አንድ አምላክ? ሶስቱም አንድ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። ኦኬ እነሱ አንድ አምላክ ከሆነ ሶስቱንም ነው የወለደቻቸው? ወልድን የወለደችው እኮ። ስለዚህ ወልድ ፈጣሪ ነው አይደለ? አብ ደግሞ ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው። የወለደችው ፈጣሪ አለ፣ ያልወለደችው ፈጣሪ አለ። እንዴት ማለት? ቆይ ግን እኔ ማለት ነው አንድ ታስረዳኛለህ፣ ችግር የለውም ታስረዳኛለህ። ልንገርህ ማለት ነው እኔ አማርኛ ነው የምናወራው አንደኛ ነገር፣ ሁለተኛ ነገር ቃላትን ስታወራ ሰማለሁ። በጣም በቃ ጥሩ አማርኛ ነው የምትናገረው። በቃ ይሄ ያልተማረ ሰው ምልክ አይነሳው፣ በጣም የተማርክ ነህ፣ አራዳ ነህም በዛ ላይ ማለት ነው። ይሄ በጣም የወረደ ቀላል የሆነ አማርኛ ነው እያወራን ያለ ነው ማለት ነው። እንዴት ለህሊና ካትታመን? ወላሂ በጣም ቀላል ነገር እኮ ነው። እኔ እውነት እንዲህ ዝም ብለህ ታወራለህ፣ ችግር የለም። ፖይንት ምን መሰለህ? አዎ እንደሱ እኮ እየሄድክ ስላልሆነ ነው። አሁን እኮ ምን አመንከ መሰለህ? በግድ ያመንከው ነገር ማርያም የወለደችው አምላክ አለ፣ ያልወለደችው አምላክ አለ። ይሄን ተስማምተናል። ያ አሁን ቅድም ያልኩትን ግን ፖይንት ያዝልኝ። እኔ በአንተ እንትን ያልኩት ቅድም ምን የሚል ፖይንት አንስቻለሁ መሰለህ? ኢትስ ኖት አባውት የሆነ የቃል የቲዮሎጂ ምናምን አይደለ። አንዳንዴ ከእነዚህም በላይ ኤክስፕሌን የሚደረግ ነገር አለ። ፕላስ ደግሞ አምላክ ወይም ፈጣሪ ልክኛ በተረዳነው መንገድ ነው ልናስረዳ የምንችለው። እሱም ፖይንት ያዘው። እኛ ከአእምሮ በላይ የሆነ አምላክ እንደሆነም አስብ፣ ግን እኛ የተረዳነውን ነው ማስረዳት ያለብን። ሰው ቅድም ምን ብያለሁ? አብ፣ ወልድ፣ መንፈስ ቅዱስ አምላክ ናቸው። አብን አምላክ ብለው በመፍጠር አንድ አይደሉም። መረጃ ልስጥ። በመፍጠር አንድ ናቸው አይደሉም? እስኪ ማስረጃ። የኢየሱስን ስጋ አብ ነው የፈጠረው። ያ ትችላለህ። ስለ አብ ስታወራ ትችላለህ። ኢን ሪስፔክት ኖ አብ ስታወራ ትችላለህ። የኢየሱስን ሰውነት ኢየሱስ አልፈጠረውም፣ ወልድ አልፈጠረው። አልፈጠረውም ያልከው ለምንድን ነው? ወልድ አብ ነው የፈጠረው። ወልድ አብ ነው ፈጠረው የሚል ቃል ስለሌለ ነው እንጂ አይደለም። እሺ ሚውት ነው ትሰማለች? ሚውት ነው አሁን እኮ አብ እንደፈጠረው ማስረጃ ልስጥ። ሁለት ማስረጃ እሰጥሃለሁ ከፈለክ።
ችግር የለውም አውቀዋለሁ። ምንድነው የምታውቀው? ስጋው በአብ እንደተፈጠረ ስጋውን አብ ፈጠረው ማለት ኖ የሚገርም ነገር የሚገርም ነገር ኢየሱስ ራሱ ነው ፈጠረኝ ብሎ የሚናገረው። በቃ ስጋዬ ነው እሱ ነው የፈጠረኝ እኮ። ታዲያ ማን ነው የፈጠረው ስጋውን? ሊል ይችላል አይደለም? ስጋው ማን ነው የፈጠረው እኮ እያልኩ ነው። ኢን ሪስፔክት ቱ አብ ስታወራት ማለት ትችላለህ። አብን አምላክ ማለት ትችላለህ። ኦኬ ስጋው ማን ነው የፈጠረው ማለት ይችላል። ስጋው ማን ነው የፈጠረው? ኦኬ ወልድስ ፈጥሮታል? ያ እሱ ፈጣሪ ነው። ኦኬ ኢየሱስ ራሱን በራሱ ፈጥሯል? ስጋውን የፈጠረው እሱ ነው ኢየሱስ። ስጋው ማን ነው? የኢየሱስ ስጋ ማንነት የለውም ለብቻው እኮ። የኢየሱስ ስጋ ኢየሱስ ነው። ኖ ስጋው ብቻ አይደለም ኢየሱስ፣ መለኮት የተዋሃደው ስጋ ነው ኢየሱስ። ኦኬ የኢየሱስ ስጋ እንደኔና እንዳንተ ሙሉ ሰው አይደለም? ስጋው ተለይቶ ስጋው ሰው አይደለም? ስጋው ለብቻው ነው ማንነት የያዘው ከኢየሱስ የሚባል አንድ ማንነት ያለው መለኮት። ስለዚህ ከአምላክነቱ ጋር ተዋህዶ ነው እንጂ ለብቻ ማንነት የላቸውም። ስጋ የተባለ ሌላ የሆነ እንትን ማለት ስጋውን አይነጣጠልም። የተዘጋጀ ማለት ትችላለህ፣ ግን አይነጣጠልም። ስለ ኢየሱስ ስናወራ ግን በቃ ችግር ማለት እሺ ችግር የለውም። ኢየሱስን ታመልከዋለህ? ያ ከኢየሱስ ጋር አንድ ላይ ሰውነቱን ታመልከዋለህ? ያ በስጋ የተገለጸውን አምላክ አመልከዋለሁ። ኖ አይ ስጋውን ያ በስጋ የተገለጠውን አምላክ አመልከዋለሁ። በስጋ የተገለጠውን አምላክ ታመልከዋለህ። አምላክ የተገለጠበትን ስጋውንስ ታመልከዋለህ? ከተዋህዶ በኋላ መነጽር የለም። አምልኮ የሚቀርበው እኮ ገባኝ። ስለዚህ ኢየሱስን ስታመልከው ሰውነቱንም ነው የምታመልከው ማለት ስጋውንም ነው የምታመልከው። ያ በስጋ ስለተገለጸ ያ ስለዚህ ፍጡር ታመልካለህ ማለት ነው። የሆነ ጊዜ የተፈጠረ እና ኖ አንዴ ፍጡር አላመልክም። ስጋው ፍጡር አይደለም። አሁን ያነሳው አርጊውመንት ሊሰራልን የሚችለው ኢየሱስ ክርስቶስ የፈጣሪነት ሮል ያዘው ከተወለደ በኋላ ኖ አይደለም። ስለ አምላክነቱ ከመወለዱ በፊትም ስለ አምላክነቱ በፊትም ፈጣሪ ነበር። ቆይ ችግር የለም። እኔ እኮ ልንገርህ ባህሪ ያለው አንዴ ቆይ ኢየሱስን እኔ የማመልከው አንዴ ቆይ ይቅርታ ትጨርስ። አሁን አንተ ያነሳው አርጊውመንት የሚሰራው ካለ መፈጠር በፊት ኢብራሂም ይላል ካንተ ገና እንደገባ ዋለ እንደገና እንዴት ነው ታዲያ? አሰላሙ አለይኩም ሳላቅ ነው የጠየቅኩት። መግባት ፈልጌያለሁ። ወአለይኩም ሰላም
ክርስቲያን ቁጥር አሳዩ መግባት የምፈልገው እኔ እኮ ላስገባችሁ አልኩኝ። ጃ ያ አካውንት ቆይ ነው ሞዴሬተር ልስተ ቶ ይብሩ ቶ ሌላ ጊዜ ይሰጥኛል። አይሽ ቶ ችግር ተግደረደርክ ምን እሺ እሺ ክርስቲያን መግባት የሚፈልግ የለም? ሰላም ወገናችን እንዴት ነህ? አለክ የእፎይ ተማሪ ነኝ። ከእናት በአይነትም ሆነ በይዘት በመንሲም ሆነ በውጤት ትልቅ ልዩነት አለ። እሺ የእፎይ ተማሪ የለም? አውርደው። አኬ አለክ? አካል አለክ? አኬ አኬ አለክ? ለሸኛው አካል የለህም? በቃ ሶሪ ብሎ ይገትታሉ እየገቡ ደግሞ እነሺ ነው። ይሄን ጥያቄ ሙስሊሞችን ትጠይቃለህ? አንተ ግን ዛሬ ሪከርድ እኮ ነው የተበጣጠሰው እዚህ ቤት አይተሃል እንዴ? እኔ ግን ማለት ነው ስማ አይኑ ላይክ የሆነ ነገር የማታውቀው ነገር ሲመጣ ያስደነግጣል። ግን ሰው እንዴት ነው ለህሊናው ታማኝ የማይሆን? ወላሂ ኮካ እኮ ቢያንስ አሁን ኮካ ቢሰጠክ እኮ ከፍቶ መጠጣት ሰው ካላሳየ ሊከብድ ይችላል። የተከፈተ ኮካ በቃ መጠጣት ይከብዳል እኮ። ከዚህ ጥያቄ እውነት ይሄ ሁለተኛው አርጊመንት ማለት ነው። ዛ የሚገርም አርጊመንት ወላሂ የሚገርም አርጊመንት ማለት ኢየሱስ ላይክ ማርያም ስለወለደችው ፍጡርን ወለደች ከማን ነው ፈጣሪን ወለደች ከተባለ በተመሳሳይ ደግሞ አብን ፈጣሪ ስለሆነ ስላልወለደች ፈጣሪን አልወለደችም ማለት የሚለው ጥያቄ ወላሂ በጣም ማለት አሁን እዛ ጋር ፈጣሪን ወለደች ያለችን አዎ ፈጣሪን ወለደችው ያሉን አካል ስለወለደች ነው። እዚህ ጋር ደግሞ ያልተወለደ አካል ካገኘ እኛ ስለምንድን ነው ፈጣሪን ወለደች ነው? ሰላም መንገደኛው እንዴት ነው? ደህና ነኝ። እንዴት ነህ? አማን ነው አለው። ከየትኛው ቤተ እምነት ነህ? አሃ ከኢየሱስ ነው። ኦኬ ኢየሱስ የሚባል ሃይማኖት ኢየሱስ የሚባል ሃይማኖት ኢየሱስ ፈጣሪ ነው። ኦኬ ከኢየሱስ ሌላ ፈጣሪ አለ የምታመልከው? የለም። አብስ እሱ ራሱ ነው። መንፈስ ቅዱስስ? መንፈስ ቅዱስ እሱ ራሱ ነው። አንድም ሁለትም ሶስትም። ኦኬ ስለዚህ ኢብራሂምን አትሳቅበር። መድኃኒቱን ስላልዋጠ ነው አትፍረድበት። አይደለም ሳቁ ጋር ተንኮል አለበት። እሺ ስማ ለአንተ ኃጢአት አብ ወልድ መንፈስ ቅዱስ ነው የተሰቀሉት? አዎና ሶስቱም አሃ ወልደዋልሽ ብለሃል። ወልደዋልሽ ኢየሱስ ማን ነው ስልክ ኢየሱስ አብን? አዎ ሁለቱም ሶስቱም ነው እኮ። ሶስቱም ከሆነ እሱንማ ታዲያ ኦኬ ሶስቱም ከሆነ ስለዚህ ማርያም የሶስቱም እናት ናት ማለት ነው። ሶስቱንም የወለደቻቸው አንዴ ምንድነው እናት የሆነችው? እንዴት ነው እናት የምትሆነው? ኦኬ እንዴ ታዲያ በእሷ ምክንያት መጣ እሱ ማድረግ ስለሚችል በዛ ወይ መጣ። እሱ እኮ በዛ ወይ ስለመጣ ማርያም እናቱ ናታ የኢየሱስ። በእንደ ሰውኛ ካሰብነው
ስለዚህ የአብም የወልድም የመንፈስ ቅዱስም እናት ናት ማለት ነው ማለት ይሄ አየዋ ተመልሰህ ስትመጣ እዛው ዙረህ ስታስገባልኝ እናት ስለመጣች ነው። በሱ ምክንያት ስለመጣች በሷ ምክንያት ስለመጡ እሷ የአብም የወልድም የመንፈስ ቅዱስም እናት ናት። ግን ይሄ ማለት ግን ማርያም አስገኝታቸዋለች እያልኩኝ አይደለም። የመምጫ ይመሽ እንደሷ እሷ አላስገኘችውም፣ ራሱ ፈልጎ መጣ በዛ መንገድ። በቃ ስለዚህ ማርያም የአብም እናት ናት ማለት ነው። ኧረ አንተ ግን ምን አይነት እሱ እንኳን አልኩም ምክንያት ስለሆነች በቃ ለአብ ለወልድ ለመንፈስ ቅዱስ የመምጫ ምክንያት ስለሆነች ማርያም የአብም የወልድም የመንፈስ ቅዱስም እናት ናት። አንድ ቀን ሄደህ ትሰግዳለህ። ሃሎ አንተ ከዚያው ወጣልኝ በእናትህ አይደለም። አሁን ይሄንን መልስ። ማርያም የአብ የወልድ የመንፈስ ቅዱስ መምጫ ምክንያት ስለሆነች የአብም የወልድም የመንፈስ ቅዱስም እናት ናት ማለት ነው እኮ። እናት ናት ማለት የምንችለው እንደ ሰውኛ ከሆነ ነው እኮ ነው መድኃኒ ዳ እኮ እንደ ሰውኛ እሺ፣ እንደ ሰውኛ ከሆነች እናት ናት። እሺ፣ የአብም እናት ናታ። እናት ነች። እሺ እንትናን ግን የቃላት ጨዋታ እዚህ ጋር አንተ ስትጫወት እኮ ሰማይ የቃላት ጨዋታ ማለት ነው። አንተ የቃላት ጨዋታ ላይ አስገኛችሁ ያልኩኝ አይደለም። አስገኘችው አላልኩም። ምን ማርያም ፈጣሪ እናት ናት ስትለኝ ነው የመምጫ ምክንያት ስለሆነች። እኔ ይኸውልህ ሲጀምር ላይቭ ላይ ማለት ነው ከወሂድ ጋር ነበር ማውራት የሚደብረኝ የነበረው። እኔ እንግዲህ ተው በቃ የሌለ ሰው አታንስ። እሺ ልንገርህ ስማ እኔ ያልኩን አልተረዳከውም መንገደኛው። እኔ ምን አልኩ? ቃላት እኮ እያዞርክብኝ ነው። እናት ናት አትበለኝ እኮ ነው የምልህ። እኔ እናት ናት ያልኩት እኮ ለመምጫ ምክንያት ስለሆነች እኮ አስገኘች። እሱስ ልክ ነህ። አዎ ለመምጫው መንገድ ነች። ፈጣሪ አይገኝ። አብ ወልድ መንፈስ ቅዱስ በማርያም ከመምጣታቸው በፊት ነበሩ አይደል? ነበሩ። ራሱ ነበረ ነው እንጂ ምን ነበረ በቃ ከነበረ። ስለዚህ በማርያም በኩል ሰው ስለሆኑ መምጫ ምክንያት ስለሆነች ማርያም የአብም የወልድም የመንፈስ ቅዱስም እናት ናት። አዎ በቃ ሌላ ክርስቲያን አስገባና ከመንገደኛው ጋር ይቀጥላሉ። ኢብሮ ለኛ አንተ አሁን ከኛ ጋር ነህ። መንገደኛው ከኛ ጋር ነህ። እንዴት? ቆይ ምንድነው ያልከኝ? ቆይ አይደለም ምንድነው ያልከኝ? ቆይ ኤች አለ ኤች አለ። ቆይ ኤች ስማ፣ አይደለም ቆይ ስማ፣ ምንድነው ከኛ ጋር ነህ ስትለኝ እኔ በቃ አንድ ቡድን ሆነናል። ቆይ ኤችን ለሁለት እንቀጥቀጠው። አሁን ቆይ ኤችን ለሁለት እንቀጥቀጠው። ወይኔ አንተ በጣም ነገር ሲጀመር ኢብራሂም ሲዝቅ እኔ ነቅቼበታለሁ። እሺ ቻው ብሎ በቃ በእናታችሁ እንደያረቁኝ መንገደኛ። ኧረ ዝም በል። እኔ ኢብራሂም አሳብየው ነው አይደለም አይደለም ኢብራሂም የኛ ቡድን አይደለም። አንተና እኔ አሁን እሺ አባቴ ምንድነው የቱን ግላስ አዳርገው ልጁ ባለማወቁ በቃ ብዙ መንገድ ሄዳችሁበት ባለማወቅ አዎ ትክክል ነው። አላቀም ኢብሮ ያስተምረው መንገደኛውን ኩትዬ የተሳሳተውን አስተምረው። ይሄው አንተ ነው ማስተምረህ። እሱን ተው በቃ እሱ የግል ነው። እሱን አርሞ አይደለም እሱን አርሞና ከዛ ይሄን ታስተምርኛል እኮ አርሞ እዚህ በቃ አላ ቀድሮበት ነው። አሁን እናውራ። አይ አርመውና ከዛ ወደ እኔ ትቀጥላለህ። መንገደኛው ሊያርም ነው። ተፋስተካ። እሺ የሰማው ቀጥሉ። አንተ ያንተ ቆራላ ለላር እንዴ እኮ አውጣልኝ። እኔ አላውቀውም። አሁን ምን ላይ ነው ቦታ ሴት ናታ ሚስታለው እንዴ ሰው ምንድነው አለ ቆይ አዲስ ነገር ሚስታለው እንዴ አሶር
ያ በአንድ ጥቅስ ደብል ስታንዳርድ እናድርገውና ተከተላላችሁ። ኖ አረ ይሄንን ጥቅስ ይስጠን ማስረጃ። አይሽ ለቀጥል ነው ያኛውን ነገር ቁርአን ላይ ያለው ነገር ፈሰረልኝና ከዛ ነው እኔ መልስልሃለሁ እኮ እንክፈተው። ስጠን ማስረጃ። እኔ እንደሱ የሚል አላነበብኩም። ምንም ታውቀዋለህ። ለምን ከፍትልሃለሁ? በቃ ስክሪንሾት አድርገህ ደስ እንዳለክ ታውቀዋለህ። እስቲ ወላሂ አላውቅም በለኝና ወላሂ ረበል ከአባድ አላውቅም በለኝና ነገር እኔ አላነበብኩም። ወላሂ አላውቅም። ተሳስተሃል። ኢብራሂም ያውቃል አያውቅም? ጠይቀው። ተሳስተሃል። ቃል አልተሳሳትኩም። ሚስት ሳይኖረኝ እንዴት ልጅ ይኖረኛል ብሎ የመለሰው ምንድነው? አይደለም፣ እንደዛ አይደለም ያለው። እንደዛ አይደለም የሚለው። እንደዛ አይደለም። ኧረ እባክህ ለእኔ ሚስት የሌለኝ ሲሆን ልጅ ይኖረኛል ብሎ አወራ። በቃ ይሄ አካል ምንድን ነው? ወንድ ነው ሴት ነው? ምን የሌለኝ ሲሆን ነው ያለው? ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ካለ ወንድ ነው ሴት ነው? ሚስት የለኝም ያለው ለምንድን ነው? የሌለኝ ሲሆን ያለው ለምንድን ነው እኮ ገባኝ። ምንድን ነው ጾታው ንገረኝ እዚህ ጋር። ኖ ለምንድን ነው ይሄንን ያለው? ምክንያቱ ምንድን ነው? እግዚአብሔር ልጅ አለው ሲባል ሰምቶ ነው። ይሄማ አላህን ማለት ነው። ሚስት ልጅ አለው ሲሉ በቃ ነገርኩህ እኮ እዚህ ጋር ኢየሱስ አብ ልጅ ነው ሲባል ሰምቶ ሚስት ሳይኖረኝ እንዴት ልጅ አራህማን ሚስት ሳይኖረኝ እንዴት ልጅ ይኖራል ብሎ ዘጋው። አይደለም ጾታው ምንድን ነው እዚህ ጋር ንገረኝ። አይደለም ስማ ልንገርህ፣ ሚስትም ልጅም አለው ብሎ ስለሚያምኑ እንደዚህ ሲያወሩ ሰሙና አላህ ለዚህ ሰጠ። እኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ብሎ አመነ። ማን ያመነው እንደዛ ብሎ ተናገረ? ማን ያመነው? ሚስት ልጅ አለው ብሎ ያመነው ማን ነው? እንግዲህ አንዴ ልገላግላችሁ። ቀጥል። እሺ አንዴ ልገላግላችሁ። በቃ መዳረቅ እኮ አይደለም። እንደዛ ብሎ ያመኑት ማን ናቸው? ተጠያቂ የሆነ አካል መኖር አለበት እኮ። ኧረ ኩትዬ እንዴ ይኸው ለይሄ ጥቅስ ማለት ነው። ሰዎች የመካ ቁረይሾች ምን ብለው ተናግረዋል መሰለህ? አላህ ከጂኒዎች ጋር ተጋብቶ እነሱ ናቸው መልስ ነው ለነሱ ነው። እና ከጂኒዎች ጋር ተጋብቶ መላእክትን ሴት ልጆችን ወለደ ብሎ ተናገሩ። ይሄንን ደግሞ አላህ እኔ ሚስት የለኝም ልጅም የለኝም ብሎ ተናገሩ። ሚስት የሌለኝ ሲሆን እንዴት ሰው ያሳደመኛል አለ። በቃ ደብል ስታንዳርድ ላድርግልህ። በቃ ምን አለ መሰለህ? እኔ ቆይ ብራብ አልነግርህም አለ። ዓለምና ሞላውም የኔ ነው አለ። ስለዚህ እግዚአብሔር ቢራብ ዓለምና ሞላውን ይበላ ነበር ማለት። ስለዚህ እግዚአብሔር ይራባል ማለት ነው። እንደዛ ነው። እኔ እኮ ይኸውልህ አንድ ነገር ማወቅ ያለብህ ምን አለ መሰለህ? ይኸውልህ ምን መሰለህ ማወቅ ያለብህ ስለ እስልምና ብዙ መጠይቅ አሁን ዛሬ እንዳታስወጣኝ ሚቱም እንዳታረጊ ብዙ መጠይቅ ጥያቄዎች አሉ። በቃ ጥያቄ ተመልሰኛለህ። በቃ ጥያቄ ብቻ ከሆነ ያለ ቆይ ኤች ጋር የጀመሩት ነገር አይ ጥያቄ አይደለም። አንተም ጠይቀኝ እኔ እጠይቅሃለሁ። አንተም ጠይቀኝ። እንደዛ አይደለም። ይኸውልህ ቆይ አንዴ ጥያቄ አሁን ጃ እየጠየቀ ነው። እኔ ለጃ ቤቱን ሰርቼዋለሁ። ገብቶሃል? ሶ ጃ ይጠይቃል። የሚጠይቀው ደግሞ ያው ከቀደም ጀምሮ ስታይ ነበር። አንተ ተቀመጥ፣ እኔ እጠብቅሃለሁ። እኔ ሰግጄ እመጣለሁ። ጃ ሲጨርስ እንቀጥላለን። እሺ ከኔ ጋር እንቀጥላለን። አታስብ። ተቀመጥ። በቃ ቀጥላው ከኤች ጋር ወይ ደግሞ ሌላ ሰው አስገባ። እሺ እንግዲህ በነገራችን ኤች ኢየሱስ ጾታው ምንድን ነው? ወንድ። በቃ ቴንኪው። ይሄንን ነው እንግዲህ መመለስ አቅቷችሁ ማንሳት የምፈልገው ሐሳብ አለ። እኔ ኤችን መጠየቅ ከዚህ በላይ ግፍ ነው የሚሆንብኝ። እኔ ቁጥሩ የሚያሳፍር ነገር ነው ወንድሜ። ቆይ ወንድ ልጅም ተሰጥቶናል እኮ ነው የሚለው አይደል እንዴ? አረ እኔ መቼ ያሳፍራል አልኩኝ? አይደለም አሁን እናንተ ጥያቄያችሁ ምንድነው? የሆነ ቀደም ያነሳችሁት ርዕስም አለ እኮ ላይ ተቀጠቀጠ የሚለው ነገር ይሄ በስሙ መጥራት የሚያሳፍር ነገር ነው እንዴ? እኛ ስለማፈር ከታ መጣክ? እኛ እኮ ምን
የመጀመሪያ ሶስተኛ አንቀጽ እንቀጥላለን። አሚር አለ ኦኬ፣ የሚቀጥል ሰው ካለ ወይ ቀጥል። ልጁ ካለ አስገቡ፣ ከእኔም ማስገባት ይችላሉ። የለም ልጁ የለም፣ ኢብራሂም የለም። ከዛ በፊት ግን አንዴ ደብል ስታንዳርድ እንትን እንበልና መዝሙረ ዳዊት ምዕራፍ 50 ቁጥር 12 ላይ እግዚአብሔር ምን ይላል? ብራብ ለአንተ አልነግርህም፣ ዓለምና ሞላው የኔ ነውና የፍሪዳውን ስጋ እበላለሁ፣ የፍየሉንስ ደም እጠጣለሁ እያለ እንትን ይላልና፣ ስለዚህ እግዚአብሔር ተርቧል ማለት ነው። እንደዛ ነው የምትሉት? እግዚአብሔር ተርቧል ማለት እንችላለን? ቆይ አንተን አይደል ዊ ኖ እንዴት እንደሚፈታ እናውቃለን። እሺ እነሱን የሚጠይቁትን ጥያቄ የሚመስል ጥያቄ እየጠየቅን ነው። እነሱ ምን አይነት ጥያቄ እንደሚጠይቁ ማለት ነው። እነሱ የሚጠይቁት እግዚአብሔር ተርቧል። አሁን እዚህ ጋር ብራብ ሲል እግዚአብሔር ይራባል፣ እግዚአብሔር ተርቧል የሚል ፖይንት ይይዛሉ። እንደነሱ ከሆነ ማለት ነው። ብፈልግ ኖሮ ሲል አላህ Subhanahu Wa Ta'ala ብፈልግ ኖሮ ሲል ተመሳሳይ እንደዚህ ይፈልጋል፣ ሚስትን ይፈልጋል ብለው የሚያነሱ ከሆነ እዚህ ጋርም እግዚአብሔር ብራብ ሲል እግዚአብሔር ይራባል ማለት ነው። የሚራብ ነው፣ ምግብ የሚፈልግ ምግብ ላይ ጥገኛ የሆነ አምላክ ብለን መረዳት እንችላለን። እንደነሱ ሎጂክ ከሆነ ማለት ነው። ጀስት ለማንሳት ነው። ቅድምም